የሞስኮ ኦሎምፒክ ለኢትዮጵያ አትሌቶች ያው ጥሩ ውጤት የሚጠብቁበት ውድድር እንደሆነ ይታወቃል። በተለይ ምሩጽ ይፍጠር ከጀርባው የተሸከማቸውን ብዙ አስቸጋሪ ሁኔታዎች የሚያራግፍበት ውድድር ነው። በተለይ ከሙኒክ ኦሎምፒክ በኋላ ኢትዮጵያ በተለያዩ ጉዳዮች ስላልተሳተፈች ራሱን የሚያሳይበትም ሁኔታ አላገኘም። በሞስኮ ኦሎምፒክ የሱ መመረጥ ራሱ አወዛጋቢ ነበር። አወዛጋቢ ያደረገው ደግሞ በእድሜው ምክንያት በብቃት አይሮጥም በሚል ለቅነሳ የተዘጋጀ ቢሆንም አየር ኃይል በምሩጽ ጉዳይ ሁሉ ጊዜም ተከራካሪ ነበርና በተለይ የበላይ አዛዡ ጀነራል ፋንታ በላይ በፌዴሬሽኑ አካባቢ ያለውን እንቅስቃሴ በጥብቅ ይከታተሉም ስለነበረ በአካባቢው ያሉ ሙያተኞች በምሩጽ ላይ የሚያወሩትን ወሬ በሙሉ ያውቃሉና ከብሔራዊ ቡድን መቀነስ ያለበት ባለፈው አመት ነው። ያን ጊዜ ደግሞ እድሜው 37 ነው፣ አርጅቷል፣ ደክሞታል፣ አቋሙ ወርዷል እየተባለ ስለተወራበት መቀነሱ አይቀሬ ነበርና ነገር ግን ቼኮስሎቫኪያ ላይ በተደረገ ውድድር ላይ አንደኛ በመውጣቱ ለጊዜው ዝምታ ቢሰፍንም ውድድሩ ላይ ደካማ ተወዳዳሪዎች ናቸው የተሳተፉበት በሚል የሱን አንደኛ መውጣት ለማጣጣልም ተሞክሮ ነበረ። ደግሞም ሌላ ነገር አነሱበት። ከአንድ አመት በፊት መኪና አደጋ ደርሶበት ስለነበረና አጠገቡ ያለ ሰው ህይወቱ ሲያልፍ እሱ ለጥቂት ነው የተረፈውና ሆስፒታል ኮማ ውስጥ ገብቶ ለብዙ ጊዜ ቆይቶ ነው የተመለሰውና በአጥንቶቹ ላይ ከፍተኛ ጉዳት ስላለበት በሞስኮ ኦሎምፒክ ቀዝቃዛ በመሆኑ ከጉዳቱ ጋር ተያይዞ ውጤት ሊያሳጣን ስለሚችል ባይሄድ ይሻላል የሚል ሙግትም ተነስቶበት ነበረ። ይሄ ሁሉ የሚከታተሉት ፋንታ በላይ ደግሞ ምን ሊያደርጉ እንደሆነ ይከታተሉ ስለነበረ እንደገና የቼኮስሎቫኪያን ውድድር በእድሜ መግፋት የተነሳ ክርክር ወደ ኋላ ላይ በጣም በስፋት ያስነሳል። የቼኮስሎቫኪያው ጋዜጠኛ ምሩጽ እድሜው ገፍቷል የሚለውን ወሬ ፌዴሬሽኑ አካባቢ ያሉ ሰዎች በመቀበል በአውሮፓ ሚዲያ ሳይቀር ምሩጽ ማርጀቱን እንዳመነና በምሩጽ ቦታ ሌላ ተወዳዳሪ መግባት እንዳለበት መከራከር ይጀምራል። አሁንም ጀነራል ፋንታ በላይ በዓለም ላይ እንደ ምሩጽ ጠንካራ ተወዳዳሪ እንደሌለ በማሳሰብ ምሩጽን ያላግባብ ለመቀነስ የሚደረገውን ግፊት መከላከልና ከቡድኑ ጋር አብሮ እንዲጓዝ ትልቅ ግፊት ማድረግ ያዙ። ከብዙ ጣውረድ በኋላ ምሩጽን የያዘው የኢትዮጵያ ቡድን ሞስኮ ተገኘ ማለት ነው። እንግዲህ ቼኮስሎቫኪያ ያነጋገረው ጋዜጠኛ ምሩጽን ሞስኮ ላይ በድጋሚ ያገኘውና ባለፈው አመት እድሜ 37 ነበር፣ አሁን 38 ሆኗል። ካለፈው አመት ደግሞ ዘንድሮ ሳይ የደከምክ ትመስላለህ፣ በእውነት በዚህ ውድድር ብቆኝ ጨርሳለሁ ትላለህ ብሎ ይጠይቀዋል። ምሩጽም እድሜ 38 ነው፣ ግን ውድድሩን አይተህ ብትፈርድ ይሻላል በሚል ባጭሩ ይመልስለታል። ምሩጽ በኦሎምፒክ ያለው ታሪክ በሙኒክ ላይ ያገኘው የናስ ሜዳሊያ ብቻ ነበርና ይህ የሞስኮ ኦሎምፒክ ለሱ ሁለተኛ ጊዜ ሲሆን በ5000 እና በ10000 ሜትር ከሙኒክ ጀምሮ በተከታታይ ያሸነፈው የፊንላንዱ ላቬ ቬሬን እንደሆነ ይታወቃልና ላስቬሬን በዚህ ውድድር ላይ የሚገኝ መሆኑና ከኢትዮጵያ ተወዳዳሪዎች ደግሞ ምሩጽ ብቻ በ10000 እና በ5000 ይሳተፋሉ ማለቱ እንግዲህ ያው የኛን የልዑክ ቡድን ግራ ጋብቷል። እንዴት አድርጎ ሊቋቋሙ ይችላል በሚል አሰልጣኞቹን ማከራከር ጀመረ። ከምሩጽ ጋር መከራከር ለአሰልጣኞቹ አስቸጋሪ ሆኗል። አየር ኃይሎች እያንዳንዷን ነገር በጥንቃቄ ይከታተሉ ስለነበር ማለት ነው። በተለይ የአየር ኃይሉ አዛዥ ወደ ሞስኮ ባለስልጣኖች ጋር እየደወሉ የምሩጽን ነገር መከታተልም ይዟል። አሰልጣኞቹ በአንድ ውድድር ላይ ብቻ እንዲሳተፍ ለማድረግ የፈለጉትን የውድድር ይዘት አስቸጋሪ በመሆኑ እንደሆነ ይሰማል። ከዛ እንደዛሬው ሳይሆን ያው በዛ ወቅት እንግዲህ 10000 ሜትር ማጣሪያ ነበረው፣ 5000 ሜትርም እንደዚሁ ሌላ ማጣሪያ ያለውና ማጣሪያ መኖሩ ብቻ አይደለም። በአሁኑ ሰዓት በኦሎምፒክ 10000 ሜትር መክፈቻ ላይ ፋይናል ውድድር ይደረጋል። ከዚህ ቀጥሎ 5000 ሜትር ከሳምንት በኋላ ማጣሪያ ይደረጋል። ለፋይናሉ ደግሞ ሰፋ ያለ ጊዜ ሲኖረው በሞስኮ ኦሎምፒክ ግን አንድ ቀን እያረፉ ነበር ማጣሪያ ፋይናሉ የሚካሄደውና ምሩጽ ሁለቱንም መሮጥ እንደሌለበት አሰልጣኞቹ የተስማሙት እድሜው 38 በመሆኑና ያለ ረፍት በሚደረግ ማጣሪያ ፋይናል ውጤቱን ያበላሻል የሚል ስጋት ነበረ። ሌላኛው ለምሩጽ አስቸጋሪ የሚሆንበትም ከሱ ጋር የሚሮጠው እድሜያቸው ከ25 እስከ 28 የሚደርሱ በመሆኑ እነሱን በብቃት መፎካከር እንደማይችል በመገመቱ እንደሆነ ይነገራል። ምሩጽ ግን በሁለቱም ርቀት መሮጥ አለብኝ በሚል ወይ ፍንክች ይላል። አሰልጣኙም በግዴታ ከአንድ ውድድር ያስወጡት በኋላ የሚመጣውን ጭቅጭቅ ላለመቀበል በሚል እንደፈለክ ብለው ይፈቅዱለታል። ውጤት ቢበላሽ ግን ለሚመጣው ነገር ኃላፊነቱን እንደሚወስድ እሱም ስለሚያውቀው ይሰጡታል። ከዛ በኋላ የ10000 ሜትር ማጣሪያ ቢያልፍም በአስቸጋሪ ሁኔታ ቢሆንም ያቋሙ ጉዳይ ጥያቄ ውስጥ የገባ ነበር። የምሩጽ ጉዳይ ጥያቄ ውስጥ ቢገባም በአየር ኃይሎችና በጀነራሎች ግፊት እንጂ በወቅታዊ ብቃቱ ወደ ሞስኮ አልመጣም በሚል ወሬዎች መናፈስ ይጀምራሉ።
የፍጻሜው ሁሉ ሰው በጉጉት የሚጠብቀው ቢሆንም ከኢትዮጵያኖች ወርቅ ሳይሆን ሌላ ሜዳሊያ ነበር እንግዲህ ያው የሚጠበቀው በወቅቱ ወርቅና ብር ላስ ቬሬና ማኒካ ያገኛል። ሁለቱንም የፊንላንድ ሯጮች ናቸው ብለው በተለይ ቬረን በሁለቱም ኦሎምፒክ በ5000 እና በ10000 ወርቅ ስላገኘ አሁንም ለሶስተኛ ጊዜ እንደሚያገኝ ነበር በስፋት የተገመተውና የተጠበቀው። ይህንንም ድል ለማበጀት የፊንላንድ ፕሬዝዳንት በቦታው ሁሉ ተገኝተዋል። የሶቪየት እና የካፒታሊስቱ ሜዳሊያ ወርቅ እንግዲህ ሚዲያ ወርቅ ወደ የትኛው ካምፕ እንደሚሄድ ማነጻጸር አላስፈልጋቸውም፣ ለምዕራቡ ተገምቷል። አንዳንዶች ደግሞ እንደውም ምሩጽ እድሜው ካላስቸገረው ላስ ቬረንን እንደሚፈታተነው ሊገምታሉ። በማጣሪያው ላይ ያዩት ደግሞ ለምሩጽ የሰጡት ግምት አነስተኛ ነው። ምሩጽ በሰጡት ሁሉንም ነገር ይዟል። በተለይ ላስ ቬረንን መቀበል ይፈልጋል፣ መበቀልም ይፈልግ ነበር በወቅቱ። ምክንያቱም መግቢያ ላይ እንደነገርኳችሁ ራሱን የቻለ ታሪክ ስለነበረው ማለቴ ነው። በኋላ ሙኒክ ላይ በ10000 ሜትር በቴክኒክ በልጦት እንዳመለጠው ስለነገርኳችሁ በ5000 ሜትር አግኝቶ ሊበቀለው ፈልጎ ነበር። ነገር ግን በተፈጠረው ችግር ሳይሳተፍ ያው በአሰልጣኞቹን ዘላልነት ሳይሳተፍ እንደቀረ እና ያንን ድል ደግሞ ዛሬ ድጋሚ በማግኘቱ ለመበቀል እንዳሰበ ጭምር ነው ያው በቀል ያልኳችሁና በኋላም ዛሬ ግን አንድ ነገር ለማድረግ ነው የፈለገው። የውድድሩን ቀን ከምሳ በኋላ ነው። ምሩጽ ረፍት ለማድረግ አልተኛም። ከጥቂት ስፖርተኞች ጋር እየተላፋ ነበረ። ከአሰልጣኙ አንዱን ደግሞ ወደሱ እየተጠጋ ገብተተኛ እንጂ ቢለው ማንን ነው ይላል። አንተ ለምን ውድድር አለ አይደለም ሲለው እኔ እንቅልፍ አይወስደኝም፣ እንቅልፍ ባይወስድ እኮ አልጋው ላይ ጋደንበል በማለት እንደው ያስጠነቅቀዋል። ምሩጽ ግን አሰልጣኞቹ ዞር ሲሉ መላፋቱን ቀጥሏል። እንግዲህ ከዛ በኋላ ከሰዓት ለሚደረገው ታላቁ የ10000 ፊልሚያ ብዙ ትኩረት አልሰጠም። ስለ ውድድሩም ከማንም ጋር ማውራት አልፈለገም። ሄዶ ከተኛ ስለ ውድድሩ ሊያስብና ሊጨነቅ እንደሆነ በማሰብ ማለት ነው። አሁንም ከሌሎች ስፖርተኞች ጋር ልፊያውን ጀመረ ነው። ያዩ ሰዎች ደግሞ አንተ ደግሞ ዛሬ አትሮጥም እንዴ? እሮጣለሁ። ታዲያ መላፋት እኮ ያደክምሃል ቢሉት ችግር የለውም እያለ ያችን ሰዓት እስክደርስለት ራሱን ስለ ሩጫው ላለማሰብ የፈለገ ይመስላል። በኋላም የሩጫው ሰዓት ደረሰ። በሙኒክ በ10000 ሜትር ማጣሪያ አንደኛ ቢወጣም በፍጻሜው ውድድር አሸንፎ ወርቅ ለማግኘት በጣም ትልቅ ጭንቀት ነበረበት። እንቅልፍም አልነበረውም። መኝታ ላይ ሆኖ ይገላበጣል እንጂ አንቀላፋምና ምግብ ለመብላት በጣም ተቸግሮም እንደነበረ ከዛ በኋላ ኢትዮጵያ እስከዛሬ በታሪኳ ውድድር ወርቅ አመታ ስለማታውቅ እንቅልፍ ምግብ የሚቸግረው ወርቅ ለማምጣት እንደነበረ ነው። ነገር ግን አልተሳካለትም። ከዚያ በኋላ የፋይናል ውድድሮች ሲኖሩ መጨነቁንም መተኛቱንም ራሱንም ዘና ማድረግ ነው የጀመረው። ማጣሪያውን ለማለፍ እንጂ አንደኛውን ለመጨረስ ትርጉም እንደሌለው ነው ያወቀው። የቡድኑ ኃላፊዎች ግን የምሩጽ እንዲህ አይነቱን ባህሪ አልወደዱለትምና እሱ ግን ዘና ማለት እንደፈለገ አልገባቸውም። በውድድሩ ላይ ሁሉም ነገር ያው እንደተለመደው ነበርና የመጨረሻው ዙር ላይ ሲደረስ ቬረን እንደተለመደው ሁሉ ነገር ጨርሷል፣ አዳክሟቸዋል። ከዚህ በኋላ ፈትልኮ ሲወጣ ተከታዮቹ ወደ ኋላ ይቀራሉ። ቬረን እንዳኮበኮበ ቶሎሳና መሐመድ ምሩጽን አሁን ውጣ አሉት። ምሩጽም አመቺ ቦታ አገኘና ፍትልክ ብሎ ይወጣል። ሲወጣም ዝም አላለም፣ በልቡ ደና ሰንበት ብሎ ተሄደና እንግዲህ ቬረን በፍጹም እኔ እንደዚህ ያደርጋል ብሎ አልጠበቀም። ያው ከሙኒክ ጀምሮ ሲጠቀምበት የነበረው ታክቲክ ነው። ይህንንም ስላወኩኝ እስከ መጨረሻው ጠበቅኩኝና ፍጥነቱን ለመጠቀም ሲዘጋጅ እኔ እሱን ከሚጠብቀው ፍጥነት በበለጠ ሩጭ ወጣው። ያን ጊዜ ደነገጠ። በሐሳቡ ምሩጽ ማለት እኔ ነኝ አልኩት ይላል። እናም ያው ምሩጽ እንደማይደርስበት አድርጎ ሸመጠጠ። መስመሩን አልፎ ሲገባ ኢትዮጵያ በታሪኳ የመጀመሪያ የታሪክ ሌላ ወርቅ አገኘች። ይህ ድል ለኢትዮጵያን ትልቅ ኩራት ብቻ ሳይሆን የብዙ ኢትዮጵያን ወጣቶችንም በዚህ ውድድር ዓለምን የሚቆጣጠሩበት መነሻ የወርቅ ማዕረግ ሆነላቸው ማለት ይቻላል። ምክንያቱም ከዚህ በፊት ኢትዮጵያ በ10000 እና በ5000 ሜትሮች እንግዲህ ዛሬ ዓለምን ሁሉ የሚያነጋግሩ አትሌቶች ያፈራችው ሀገራችን የመጀመሪያውን ታሪክ በመስራት የሚታወቀው ያው ምሩጽ ነው። ከውድድር በኋላ በጉጉ ሲጠበቅ የነበረው ወርቅ ያጣው የፊንላንድ ሕዝብ እጅግ በማዘኑ ፕሬዝዳንቱ እንዲሁ ላስ ቬረን ሕዝቡን ይቅርታ ጠይቆ በ5000 ሜትር ወርቅ እንደሚከስ ቃል ይገባል። ፕሬዝዳንቱም ይህንኑ አስተጋቡ። ሁለት ወርቅ ጠብቀው አንዱን ይዘው ሜዳቸው ቢያስከፋም በቀሪው 5000 ነጥለው ያን ወርቅ መጠበቅ ጀመሩ። ጋዜጠኞች ለሁለት ተከፈሉ። እንግዲህ የምዕራቡ ሚዲያ ለቬረን፣ የሶሻሊስቱ ሚዲያ ደግሞ ለምሩጽ ወገኑ። ጦርነቱም የምዕራብና የሶሻሊስት ሀገራት ሆነ። ቬረን በሱ አጨራረስ ስህተት እንደተሸነፈ እንጂ በምሩጽ ብቃት አለመሆኑ በመግለጽ ይህ ሁሉ የሚታየው 5000 ላይ ነው በማለት ሁሉ መዛት ይጀምራል። እንግዲህ 5000 ደግሞ እጅግ በጣም በጉጉት ይጠበቅ ጀመር ማለት ነው። በውድድር ዓለም እንግዲህ
የሁለቱም ፍልሚያ ለማየት በጉጉት እንደተጠበቀ አልቀረም። እነ ዮሐንስ አዳከሙ። መጨረሻ ላይ ምሩጽ ቬረንን ጠበቀው፣ ሳያስበው ወጥቶ ሄደ። ቬረን ተከተለ፣ ግን ምሩጽ ማርሽ ቀየረ። በውድድሩም አሸናፊ ሆነ። ለኢትዮጵያ ብቻ ሳይሆን ለአፍሪካም አዲስ ምዕራፍ ከፈተ። ፊንላንድ ተቆጣጥራ የነበረውን የትራክ ሩጫ በኢትዮጵያ እጅ ገባ። ማንም ሰው ምሩጽ ያደረገው አየ እንጂ አላመነም። ደክሟል፣ አርጅቷል፣ በቅቶታል ሲባል የነበረው ሰው በ38 ዓመቱ ከሱ በ13 እና ከዚያ በላይ ዓመት በሚያንሱ ወጣቶች ጋር ሮጦ በማሸነፍ ዓለምን አስገረመ። ቬረንም እጅ ሰጠ። በእውነት አንተ ታላቅ አትሌት ነህ ሲል በአድናቆት ተናገረ። ወደ አዲስ አበባ ሲመለስ አቀባበል ተደረገለት። ከዚህ በኋላ እሱ በከፈተው መንገድ የኢትዮጵያ የ5000 እና የ10000 ሜትር ሩጫ ታላቅ መኩሪያችን ሆነ ማለት ነው።